ሰላም ሰላም ውድ የሄሜን ቲዩብ ቤተሰቦች እንደምን ከረማችሁ እንደምን ሰነበታችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። ሰሞኑን ቪዲዮ ማለቀኩላችሁ ጠፍቼ ነበረ። እረፍት ቦታ ሄጄ ነበረ። ሰርግ ነበረብኝ። እንደዚሁም ደግሞ ጓደኛዬ አብሮ አደጌ ወልዳ ነበረ። እሷን ለማየት ሄጄ ነበረ እና እንደዚህ የቀረጽኩላችሁ እሷ ቤት ነው ማለት ነው። ምግብ ምናምን አዘገጃጅታ በማግስቱ ነው እና ትዝ ያለኝ ቆይ እስኪ ልቅረጽ ምናምን ብዬ በደንብ አዘጋጃጅታ ነበር። ነገር ግን ልመለስ ስል ወደ ስራ ቦታ የጀበና ቡና ፈልተው ምናምን እስኪ ልቅረጽ ብዬ ማለት ነው ቀረጻ ጀመርኩኝና በጣም የሚጣፍጥ ገንፎ ማገንፍታ ነበረ። አልቀረጽኩትም እና ነው እንጂ እና በዛ አጋጣሚ ጓደኛዬ አመሰግናለሁ። እግዚአብሔር ልጅሽን ይባርክልሽ፣ ይጠብቅልሽ፣ ያሳድግልሽ እና ደግሞ ሌላ ደግሞ ጓደኛ ነበረችኝ እሷም ጋር ሄድኩኝ። ወንድሟን ተቀብላ ነበረ በኢቃማ እና እሱን ለመቀበል መጣ። በሶስት አመታችን የተገናኘነው ገጠር ነበር የምትሰራው እና እስኪ ምግብ ቤት እንሂድ ምናምን ብለን ሄደን እዛ ምግብ አዘን እስከሚመጣልን እንደዚህ ቪዲዮ እየቀዳን ነበረ ማለት ነው ከጓደኛዬ ጋራ ምግባችን እስከሚመጣልን እየጠበቅን ነበረ እላችኋለሁ ውዶቼ። እና በእናንተስ ጋር እንዴት ነው? ሁሉ ሰላም፣ ሁሉ አሪፍ ነው? በእኔ ጋር እግዚአብሔር የተመሰገነ ይሁን። ሰርጉም በሰላም ወጥቶ ወደ ስራ ቦታ ይሆን ተመልሻለሁ እና ምግባችን አልመጣ ብሎ እንደዚህ እየጠበቅን ነው ማለት ነው። ያው ብዙም አልቆየ፣ በጣም የሚጥም ምግብ ነበረ ያመጡልን። ምግባችንም እንደዚህ ደርሶ መጣልን ማለት ነው። ያዘዝነው ጋቻ ጥብስና ቋንጣ ፍርፍር ነበር። በጣም የሚጣፍጥ ምግብ ነው እና ደግሞ በጣም ዋጋቸው ራሱ በጣም ርካሽ ነው። ጤና ሬስቶራንት ነው ማለት ነው የምግብ ቤቱ ስሙ እና እጅግ የሚጥም ነው ፍርፍራቸው ራሱ ማለት ነው። ደግሞ ብዛቱ ራሱ በልተን ራሱ አልጨረስነውም ማለት ነው። ሁለትም ነበርን እና ያው ብዙ ሰውም አለ ቤት ውስጥ ራሱ ሰው የማይጠፋ ጓደኛሞች እንደዚህ 2-3 እየሆኑ እየመጡ ይመገባሉ ማለት ነው። ላይም ፎቅ አለ እዛ ራሱ ብዙ ሰዎች ያሉት፣ እኛ ደግሞ ታች ነበርን ከጓደኛዬ ጋር እና ምግቡ ይሄንን ይመስላል። በጣም የሚጣፍጥ ምግብ ነው።
እዚህ ጋር ምግባችንን በልተን ጨረስን። ከዛ ደግሞ ቡና ምናምን አመጡልን እና በጣም ደስ የሚሉ ናቸው የሚያስተናግዱትም ማለት ነው። እና እህቶቼ ወንድሞቼ ይህንን ይመስል ነበረ። ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ ማለት ነው። በኮሜንትም አስተያየታችሁን ሀሳባችሁን ጻፉልኝ።